አንድ ደግሞ ካናዳ ምትሆኛ አንድ ቀንዳም አይሻ ነው ምናምን ምትባይ ቀንዳም ሴትዮ አለሽ አርፈሽ ከተቀመጥሽ መብርሃን ምስክሬ ነው አልፋታሽም ክብርሽን ይዘሽ ተቀመጪ እንደ አባቴም እንደ ወንድሜም እንደ ጓደኛዬም እንደ አለቃዬም ለኔ ሁሉ ነገር ይላቸው እኔ እንኳን በሆነ ለልጆቼ እንኳን ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት ነበር ወይ በኢትዮጵያ ላይ የሚል እንግዲህ ይህ ወገናችን ያው ድራማውን ብሎት በድራማው እንግዲህ አላዋጣለው መሰለኝ ሁሉ ነገር ይላቸው በቃ እኔ አሁን እዚህ ስራ ወላሂ ብለቅ እንኳን ከነሱ አንላየም የሳኖረም አንኖረም እስቲ የዚህ ልጅ ሐሳብ እንዴት አገኛችሁት ቤተሰቦቼ እስቲ ሐሳቡን ስሙትና ተድርሻውን ይወጣ እኔ አንድ ተራሰው ነው ያብደላ አልሐራሪን እንትን መንገድ የሚከተሉ እሱን አራያ አድርጎ የሚቀሳቀሱ ሰዎች በዚህ መልኩ የሸዋልን ትንሿ ኢድ የሚባል በሸሪዓችን አለ ነገሮች ስቶቤትን ከፍቼ ስራዎች ምናምን ፏካሉልኝ እናቴን ሀጅ አስደርጋለሁ አብሬ በጣም እናቴን ሀጅ አስደርጋለሁ እነኚህ ተማሪዎች እስካሁን ድረስ መፍትሄ አላገኙም በአክሱም የሚገኙ ሙስሊም ተማሪዎች ላይ የተጣለው የሂጃብ ክልከላ እስካሁን እልባት አለማግኘቱ ተገልጿል የትግራይ ክልል ሰላም አለይኩም ወራህመቱላሂ ወበረካቱሁ ወድና ተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ሐሳብ አስተያየታችንን የምንሰጥበት ይሆናል ማለት ነው እንግዲህ ረመዳንን እንደጨረሱ አላህ ወፍቋቸው ረመዳንን አስከትሎ ሸዋልን ስድስቱን ሸዋልን አስከትሎ የጾሙት ያው ዛሬ ጨርሷሉ ፈቷሉ ማለት ነው እና ከዚህ ጋር በተያያዘ አንዳንድ ብድዓዎች አሉ እሱን በተመለከተ ሐሳባችንን የምንለዋወጥበት ይሆናል ማለት ነው እናንተ ብቻ የቤቱን ህግና ደንብ ጠብቃችሁ ቪዲዮን እስከመጨረሻ ተከታተሉት ያው የቤቱን ህግና ደንቡን ታውቃላችሁ በያስባሉኝ ለማታውቁት ደግሞ ሰብስክራይብ ይደረጋል በመጀመሪያ ከዛን ደግሞ ቪዲዮ ላይክ ይደረጋል እስከመጨረሻ ቪዲዮን መከታተል ነው ሐሳባችሁን ደግሞ በቪዲዮ ዙሪያ ያላችሁን ሐሳባችሁን በኮሜንት ሴክሽን ላይ ማስቀመጥ ነው መግለጽ ነው ሐሳባችሁን ማለት ነው ይሄ ነው የቤቱ ህግና ደንብ መባለው ማለት ነው እስቲ ወደ ቪዲዮአችን እንግዲህ እናንተና ሐረር ላይ የሌለ ዝግጅት አድርጓሉ ማለት ነው ብዙ ጊዜ ብድዓ የሚያደርጉ ሰዎች በደንብ ብድዓ የሚደረግበት ብድዓ የሚከድበት አካባቢ ፈልጎ ነው የሚሄዱት ምክንያቱም ማህበረሰቡ ኦሬዲ በዚህ ነገር ተበላሽቶ ስላለ ይጠራራሉ ማለት ነው እንዲህ ብሎ ማስታወቂያ ሰርቶ ነበር አሰላሙ አለይኩም ወራህመቱላሂ ወበረካቱ ነገ እሁድ በውቢቷ ሐረር ከተማ በሳይ ሙጋዳ አዘጋጅነት በኢሚር አብዱላህ አዳራሽ ከቀኑ 8 ሰዓት ጀምሮ አይቀርም ኢንሻአላህ እኛም ሐረር ተገኝተናል አሁን ኢንሻአላህ ነገ 8 ሰዓት እንገናኝ እንወዳችኋለን ሰላም አለይኩም እንግዲህ የሸዋል ዒድ ተብሎ ነው ይሄ ነገር የተዘጋጀው ማለት ነው ሸዋል ዒድ ከየት ነው የመጣው እንዴት ነው የመጣው ማንስ ነው ያመጣው አልሰማንም አላወቅንም አልተማርንም ምናውቀው ነገር የለም ከዑለሞች ሲናገሩ ብድዓ መሆኑን እንጂ ይሄ ነገር በግልጽ ባለ ብሎ ሲናገሩ ሰምተን አናውቅም ሁላችንም ማለት ነውና ወላሂ ነው የምላችሁ አረፋና ዒድ አልፍጥር በዚህ መልኩ ሲከበር አላየውም እኔ ሲጀምር ብድዓ ነው ታዲያ ይሄንን ማስታወቂያ ተከትሎ ህዝቡ ሐረር ላይ እንዴት ነበር እስቲ ቪዲዮ ላሳያችሁ እዚህ ጋር ተመልከቱ እኔ ማህበረሰቡ ምን አይነት ማህበረሰብ እንደሆነ ያው መቼም እንግዲህ ሐረር ብዙ ሰዎችን ይዛለች ባይዘው አህሉ ተውሂድንም እንደዛውም አህሉ ቢድዓንም ይዛለች እንግዲህ አህሉ ቢድዓዎች ያብደላ አልሐራሪን እንትን መንገድ የሚከተሉ እሱን አራያ አድርጎ የሚቀሳቀሱ ሰዎች በዚህ መልኩ የሸዋልን ፍቺ ዒድ ብሎ በዚህ መልኩ ሲያከብሩት እየተመለከትን ነው ማለት ነው በውቢቷ ከተማ ሐረር ማለት ነው ይሄ በጣም የሚያሳፍር ተመልከት እንግዲህ በዚህ ልክ ብድዓ ህጋዊ ተደርጎ እየተደረገ ነው እየተሰራ ነው በዚህ ልክ ማለት ነው በጣም ያሳፍራል አሁን
በቃ ሁሉም ነገር ለገንዘብ ተብሎ ዲናችንን እየሸጠን ነው ማለት ነው ወላሂ ነው የምላችሁ እንደዚህ ብላችሁ ኮንሰርት አዘጋጅታችሁ የሌለን ነገር ፈጥራችሁ ክሬት አድርጋችሁ ወደ ህዝቡ የሚታመጡ ሰዎች ወላሂ ነው የምላችሁ እናንተ ከነዛ ሰዎች ናችሁ ከነማን ዲናቸውን በገንዘብ ከቀየሩት ሰዎች ናችሁ ወላሂ ነው የምላችሁ በጣም ያሳፍራል ዲናችሁን ትክክለኛ እምነታችሁን በገንዘብ እየቀየራችሁ እናንተ የራሳችሁን ትኬት ለመሸጥ ብላችሁ እቺነው ታይም ጠብቃችሁ የራሳችሁን ኮንሰርት ታዘጋጃላችሁ ህዝቡ አያቅም ምንም የማያውቀው ህዝብ ደግሞ ተሰብስቦ ለናንተ አጃቢ ይሆንላችኋል ትኬቱንም ገዝቶ ማለት ነው ሶ በጣም ከባድ የሆነ ወንጀል ነው የሆነ በዳ የሌለ ፈጣራ ለነዚህ ህዝብ ጥፋት እናንተ ናችሁ እናንተ ከፍለፊት የተሰለፋችሁ ሰዎች ማለት ነው እናንተ ባታዘጋጁ እናንተ ባታመቻቹ ይሁሉ የለም እናንተም ደግሞ ለሆዳችሁ ብላችሁ ለምትቀይሩ ቲሸርታችሁ ብላችሁ ለጫማችሁ ብላችሁ ዲናችሁን በዚህ መልኩ ሸጣችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን በጣም ከባድ እንዴት ነው እናንተ ዲናችን በቃ የሆነ ዝም ብሎ ታራ ነገር ዲሲፕሊን የሌለው ነገር በቃ እንደዛ ነው መሰላችሁ ዲናችን አይደለም አላህ ከዚህ ጨለማ ያውጣችሁ ትንሿ ኢድ የሚባል በሸሪዓችን አለ ምንም እውቅና አልተሰጠውም ትንሿ ኢድ የሚባል ነገር የለም ነብዩ አለይሂ ሰላቱ ወሰለም አነስ ባወሩት ሐዲስ ላይ በጣም የሚገርመው ኡስታዝ ጅብሪል ወደ መዲና ሲገቡ ረሱሉ ሰለላሁ ዐለይሂ ወሰለም ሁለት የሚያከብሯቸው በጃሂሊያ ጊዜ የታወቁ ክብረ በዓላት ነበሩ ምንድናቸው ብለው ሲጠይቁኛ በጃሂሊያ ጊዜ ምናከብረው ነው አላህ የተሻለ ኢደል ፍጥርና ኢደል አድሃን አልተካላችሁም ወይ ብለዋል ታዲያ በጣም የሚገርመው ኢዱል አብራር ነው የሚሉት እንደው ትንሹ ኢድ አዲስ መጥተው ኢድ ምን ይሉታል ኢዱል አብራር አንዳንድ ሰዎች ደግሞ ይሄ ኢዱል አብራር አይደለም ኢዱል አሽራር ብለው ሁሉ እስከ መግለጽ የደረሱ ሰዎች አሉ እርግጥ ነው አዲስ ቢድዓ ሁሉ መጤ ነው ተቀባይነት የለው በትንሿ ኢድ የኢድ ሰላት የሚባል አለ ሼህ ኢብራሂም የለም ስለዚህ ስቴዲየም የለም ትልቁ ስቴዲየም የለም ስለዚህ በሸሪዓችን ትንሿ ኢድ የሚባል የለም ማለት ነው በትንሿ ኢድ ሼህ ኢብራሂም ተክቢራ የሚባል አለ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂ አልሐምድ ትንሿ ተክቢራ የሚባል አለ የለም በትንሿ ኢድ ዘካተል ፊጥር አለ ትንሿ ዘካተል ፊጥር የለም ትንሿ ዘካተል ፊጥር ምንም እውቅና ያልተሰጠው ነገር ላይ ሰዎች ሲጋጋጡ ይታያሉና ይሄ ከአላህ መራቅ ነው የሚሆነላቸው ማህበረሰባችን መንቃት አለበት በእነዚህ በሁለት ኢዶች ብቻ መደሰትና መቃቃት ይገባል ዲናችን የተሟላ ነው የሚለው የዛሬ መልእክታችን ነው ትንሿ ኢድ የሚባል የለም ኢንሻአላህ በየቦታችን ምናልባት ተሸዋልን ያልጾሙ የሆኑ ሰዎች ጾመው ማለት ነው እንዲሁ ዓዲ እንደ ኖርማል ጊዜያቸው ማሳለፍ አለባቸው እንጂ ልዩ የሆነ ቀን ብለው መያዝ የለባቸውም ይሄ በሸሪዓ አድራሻው የማይታወቅ አድራሻ የሌለው መሆኑን እናስታውቃለን مرحبا ان شاء الله ود ተመልካቾቻችን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ነው እንግዲህ ዑለሞች ይሄን ነው የሚያውቁት አላህ Subhanahu Wa Ta'ala አቅማችንን ያሳምራልን እስቲ ውድ ቤተሰብ ሰሞኑ እንግዲህ በጣም ይሄ ቪዲዮ አሁን ማሳያችሁ ቪዲዮ ሶሻል ሚዲያ ላይ በጣም ሲሰራጭና ብዙዎች ሲቀባበሉ ቪዲዮ ላሳያችሁና ሐሳባችንን የምንሰጥበት ይሆናል አባ የኔን ስላላወቅኩ ነው ለዛ ነው እኔ ቀሌላ ነው ስላላው ለዛ ነው ስለዚህ ስላልለው ልቀጣ አይከኝ እኮ እኔ ስላላወቅኩ ነው ማማም እሱ ስላልለው ነው የሆነ ነገር ልቀጣ በቃ ቴንክ ዩ ማን ይቀጣ በጣም አረ እኔ አይከፋኝም የራሳችን ጥፋት ነው ቴንክ ዩ በጣም አሪፍ ነው
ይሄ ቪዲዮ እንግዲህ በጣም ብዙ ሰው እየተቀባበለ ሐሳብ አስተያየቱን እየሰጠበት ይገኛል። እኛም እንደ ሀገር ስለሚመለከተን ያው እኛም የራሳችንን ሐሳብ እንሰጥበታለን። መቼም ያው ሁሉም የራሱን ሐሳብ ነው የሚሰጥበት ማለት ነው። ምን መሰላችሁ ይሄ ነገር እንደ ትልቅ ነገር ተደርጎ ተጋኖ እየተወራ እናም ደግሞ መንግስትም እንግዲህ የራሱን እንትን አስተላልፎበታል። ሰውየው ተቀጥቷል፣ እስር ቤት ነው የሚገኘው አሁን ላይ ማለት ነው። በዚህ ቪዲዮ ምክንያት ማለት ነው ፖሊሱ ማለት ነው። እንደው ትዝብታ የሆነው ኢትዮጵያ ውስጥ ማንም የመንግስት ሰራተኛ ሆኖ በተለይ እንደዚህ አይነት ቦታ ላይ የሚሰሩ መንግስት አካላቶች ጉቦ አይበሉም ነው? ማንም ኢትዮጵያ ውስጥ እንደዚህ አይነት ስራ ላይ ተሰማርቶ ጉቦ የማይበላ የለም። መንግስት የትኛው በቂ ገንዘብ ሰጥቷቸው ነው ብዙ ነገር እየሰሩበት ያሉት? ምን የትኛው በቂ ደሞዝ ተከፍሏቸው ነው? እንደው ይደረግ ለማለት ፈልጌ አይደለም። እዚህ ጋር ለምንድን ነው የተጋነነው ነው? ይሄን አይል ለምን ተጋነነ? እንደው ትልቅ ትዝብታ የሆነም ነው። ከዚህ በላይ እዚች ሀገር ላይ ያለነው ኢትዮጵያ ውስጥ ነው። እዚች ሀገር ላይ ከዚህ የባሰ ትልልቅ ወንጀሎች እየተፈጸሙ አይደለም? ሁሉም በአይኑ እያየ ዝም ብሎ እያለፈ አይደለም? ታላላቅ የሆነ እችን ኢትዮጵያ ይዞ ያለውን እምነት አሁን ኦርቶዶክስና ሙስሊም እዚች ሀገር ላይ በጣም ታዋቂ ተከታይ ያለው እምነት ነው። ሁለቱን እምነት ለማጋጨት ብሎ እየሰራለ ተቋም አለ። ይሄንን መንግስት እንደው ሳቀርቶ ነው በግልጽ በአደባባይ ወጥቶ ጥላቻን እየሰበከ ያለውን አሁን ይሄንን ሳቀርቶ ነው መንግስት ዛሬ እቺ ለ200 ብር ብሎ እንደዚህ የሚቀጣው። እዚህ ሀገር ላይ ትልልቅ የሆነ ወንጀል እየተሰራ ነው። እሱ ላይ ፎከስ አድርጋችሁ ስሩ። 200 ብር ለምን ተቀበለ? አባቴ በሺም እየተቀበለ አለ። እሱ ጠፍቷችሁ ነው? እሱ እንደው ጠፍቷችሁ ነው? እሱን አላወቃችሁም? ሳታውቁ ቀርታችሁ ነው? እንደው በየቦታው አልተቀረጸም እንጂ በየቦታው ሹፌሮች እያፈሰሱ አይደል እንደሚሄዱት። የዚህ ሰውዬ እንዴት ተጋነነ? በጣም ጥሩ ነው። ለሌሎች ትምህርት ይሆናል። ግን እስቲ ሐሳባችሁን በኮሜንት ታኩር በዚህ 5 አመት ውስጥ በቅርብ እነዚህ ነገሮች አደርጋለሁ የሚላቸውና በቀጣይ በቃ በህይወቱ እቺን ሳላረጋ አልሞትም የሚላት አንድ ነገር አሁን ለወደፊት በዚህ 5 አመት ውስጥና በረጅሙ ደግሞ ወደፊት እቅዴ ነው ምን አሁን 5 አመት ላልቆይ ይችላል። በቃ ነገሮች ኢትዮጵያን ከፍቼ ስራዎች ምናምን ፏ ካሉልኝ እናቴን ሀጅ አስደርጋለሁ አብሬ በጣም እናቴን ሀጅ አስደርጋለሁ። ያው አላህ ካለልኝ አሪፍ ከሆነልኝ ሀጅ ነው ማስደርገው እናቴ በቃ እንትን ነው በቃ መንካወቅ ይሄ አቴነብል ነው። በጣም መሆን የሚችል አይነት ህልም አድጋለሁ ፋፋለሁ የምትል መስሎኝ ነበር። እሺ ማድረግ ቢኖርማ ባንቺ ተስፋ አድርግ ነው። አይ እኔ እኮ ሴት ነኝ ኦሬዲ በቃ ጨርሻለሁ። ሴት መሆን ይሻላል ትልቅ ሰው ነሽ። ግን የምሬ ነው የምላችሁ ይሄ ልጅ ተሳክቶለት ሐጅ ሄዶ ሲፖስት እንመለከታለን። ምክንያቱም ሐጅን ተመኝቶ ያጣ ስለሌለ ማለት ደግሞ ትልቅ ነገር ነው ያሰበው፣ ትልቅ ነገር ነው ያቀደው፣ ትልቅ ነገር ነው የተመኘው። ታኩር ግን በጣም ትልቅ ሰው መሆኑን አሁን ገና እየተረዳው መጣው። የምሬን ነው የምላችሁ። እነኚህ ተማሪዎች እስካሁን ድረስ መፍትሄ አላገኙም። በአክሱም የሚገኙ ሙስሊም ተማሪዎች ላይ የተጣለው የሂጃብ ክልከላ እስካሁን እልባት አለማግኘቱ ተገልጿል። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አደም አብዱል ቃድር ዛሬ በሰጡት መግለጫ በተማሪዎች ላይ የተደረገው ክልከላ በተመለከተ ውይይቶች ቢደረጉ መፍትሄ ሊገኝ አልተቻለም ብለዋል። የምክር ቤቱ ጸሐፊ ሀጂ መሐመድ ካሳይ በበኩላቸው ሂጃብ የመልበስ ክልከላው እስካሁን አለመነሳቱን ጠቅሰው አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ብለዋል። ጨምረውም የሃይማኖት መቻቻልና መከባበር የአንድ ሀገር ህዝብ መልካም ጌጥና መለያ ናቸው። ክልከላው የሃይማኖትን እኩልነት፣ የመማር መብትን የሚጻረር ነው ያሉት ጸሐፊው ምክር ቤታቸው ጉዳዩን በህግ እየተከታተለው እንደሚገኝም አስረድተዋል። እንግዲህ በዚህ ዙሪያ በጣም ብዙ ቪዲዮችን ሰርተናል፣ በጣም ለፍተናል፣ አወርተናል። ያላደረግነው ነገር የለም፣ ያልተናገርነው ነገር የለም፣ ጮኸናል። እንግዲህ እኔ እንጃ ወላሂ እኔ አሁን ለዚህ ችግር መፍትሄ አጥቶ ነው መንግስት ህልባት መስጠት አቅቶት ነው። የምሬን ነው የምላችሁ መንግስት በራሱ ሽብርን ስለማይፈልግ ሰላምን ስለማይፈልግ በቃ እኔ እንደዛ ነው የተረዳሁት። የምሬን ነው የምላችሁ የሆነ ትንሽዬ ነገር ሳይስፋፋ እዛው እንደተነሳው ማብረድ እየቻለ ለምንድን ነው ዝም የሚለው?
ለምንድን ነው ዝም የሚለው? አልሰማውም ለምንድን ነው የሚለው? እንዳልሰማ ለምንድን ነው የሚሆነው? ሀገሪቷን እየጠበቀ ያለው ከአላህ በታች እሱ አይደል እንዴ? መንግስት አይደል እንዴ? ስለ ሀገሪቷ ሁሉም ነገር ተጠያቂነት አለበት እሱ አይደል እንዴ? ለምንድን ነው ዝም የሚለው? ለምን ዝም ይላል ብላችሁ ነው የምታስቡት እናንተ? እኔ ማለት ነው አቶፍ ሚ ሽብርን ስለመፈልግ በቃ የሆነ ግርግር ሊኖረው ይገባል። በቃ ይሄን ነገር ብዙ ጊዜ አስተውያለሁ። የሆነ ነገር በቃ በትንሹ ገና ሳይፋፋ ማብራድ እየቻለ እዛው መቁረጥ እየቻለ ለምንድን ነው ጊዜ የሚሰጠው? ነው አመት 2 አመት 3 አመት ለምንድን ነው የሚፈጀው? እናንተስ ምን ትላላችሁ? አይታችሁታል? ሰልፍ ተወጥቶ እስቲ የዚህ ልጅ ሐሳብ እንዴት አገኛችሁት ቤተሰቦቼ? እስቲ ሐሳቡን ስሙትና ድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው፣ ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ የመዝጊያ ንግግሬ ነው። ኢንሻአላህ ተመልሼ ከገባው ከአስር በኋላ ገባው፣ ካልገባውም ደግሞ ፈአብሽሩ ጊዜ ይመጣል። ወላሂ ወላይ የምንበት አብሽር በሉ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁም አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። ያው እኔ ብዙ ጊዜ ሐሳቡ አይደስ አይለኝም። የምሬን ነው የምላችሁ። ብዙ ጊዜ እሱ የሚናገረው ነገር በቃ የሆነ ያለ ዕውቀት ይመስለኛል ብዙ ጊዜ የሚያወራው ማለት ነው። በሌላ በኩልም ደግሞ እኔ ማንም ይሁን ማንም ለምን አባቴ አይሆንም ማለት ነው። እኔ ሌላ ሀገር ላይ ሆኖ ስለዚህ ሀገር የሚያወራ ሰው ብዙም እኔ እንጃ አይዋጥልኝም ሐሳቡ ማለት ነው። እዚህ ያሉትን ማባላት ሳይሆን መጥቶ ራሱን ተቀላቅሎ ከሞተም መሞት ነው። እንደዛ ነው መሆን ያለበት። እኔ ብዙ ጊዜ ሌላ ሀገር ላይ ሆኖ ስለዚህ ሀገር የሚተነትኑ ሰዎች ሐሳባቸው አይዋጥልኝም። ይሄንን ቪዲዮ ክርስቲያኖች እየተቀባበሉ ስለሆነ ነው ያመጣውላችሁ። ቃል እንዳትረሷት። ምናልባት የዛሬ 10 ዓመት ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል እንግዲህ ይህ ወገናችን ያው ድራማውን ብሎት በድራማው እንግዲህ አላዋጣለው መሰለኝ ወንዶችን ወለተሃና የሚባል ወገናችን ወደ ከማልነት ተቀይሯል። እኛ ያሰለምን ነው ምናምን ይል ነበር ይሄ ወገናችንና አሁን ደግሞ እንግዲህ የዛሬ 10 ዓመት ብሎ ህልሙን ተናግሯል። ሐሳብ ነው ይሄ። እኔ እኮ በጣም እውነቱን እኮ ያቀዋል ሁሱ ማለት ነው። ማለቴ በዚህ ረመዳን እንኳን 20% የሚሆነው ወጣት አየጾም አይደለም። ምክንያቱም ለማን ነው የምንጾመው? እፎ የሚያወራው ነገር በሙሉ ቁርአናችን ላይ አለ። ስለዚህ ለማን ነው የምንጾመው? ኡስታዞቻችንን ስንጠይቅ መቂ መልስ አመልሱልንም ብለው እኮ ወጣቱ እኮ የጾመ እኮ አይደለም። እየወጡም እየተናገሩ ነው እንደውም በድፍረት ማለት ነው የደፈሩት። ኤኒዌይስ ጥናት ምን ይላል እስኪ እንመልከት። እንግዲህ ይኸውላችሁ ይሄ ጥናት ምንድነው የሚለው? በአህጉራችን አፍሪካ ሞሮኮ የምትባለው ሙሉ በሙሉ ሙስሊሞች ናቸው። ግብጽ ምትሆን እንደዛው ደግሞ 80% የሚሆነው ሙስሊም ነው። ግን በአሁኑ ሰዓት ላይ ጥያቄ እየጠየቀ በተለይ ወጣቱ ጀኔሬሽን ነው ወጣቱ እየተመለሰ ግማሹ ሃይማኖት አልባ እየሆነ ግማሹ ደግሞ ወደ ክርስትና እየተመለሰ ነው ማለት ነው። በተለይ ሞሮኮ ሙሉ በሙሉ ወጣቱ ማለት ነው ወደ 4 ሚሊዮን የሚሆን በዚህ ዓመት ብቻ ወደ ክርስትና ተመልሷል። ግማሹ ደግሞ ምን እያለ ነው? ሞሮኮ ያው አብዛኛው ሙስሊም መሆኑ ይታወቃል። ለዛውም ግብጽም እንደዛው። ነገር ግን ወጣቶች በተለይ ወጣቶች በሙስሊሞች ላይ ጥያቄ አንስቶ ለጥያቄዎቻቸው መልስ ትንሽ አፍርም እኮ ይሄ ግለሰብ ትንሽ አፍርም በቃ ራሱን የሚያጽናናበት መንገድ እኔ እንጃ በቃ ራሱን ለማጽናናት የሚሄደው መንገድ በጣም ይገርመኛል ብዙ ጊዜ ማለት ነው። በውስጡ ያወቀ ነገር ግን በቃ እንደዚህ ብሎ ነው በቃ ራሱንና ቤተ እምነቱን ለማጽናናት የሚሞክረው ማለት ነው። የታወቀ ነው ማን በብዛት ወደ ማን እየሄደ እንዳለ የታወቀ ነው። ማን ደግሞ ለጥያቄው መልስ እንዳጣም የታወቀ ነው። ይሄም እንደ ዓለም የታወቀ ነገር ነው። በአሁን ጊዜ ላይ ደግሞ በጣም እያደጋለው እምነት በጣም በከፍተኛ ደረጃ እያደጋለው እምነት ማን እንደሆነም የታወቀ ነው። ያው ሚዲያ ላይ ያለው ሁሉ ያውቃል። ይሄንን አስተባብሎ ድራሽ ረሱ ምን አለው? ድራማ አለው። ለራሱ ድራማ ስለሚሰራ 20% እየጾመ አይደለም አለ ረመዳንን። ምክንያቱም ለጥያቄዎቻቸው መልስ ስላላገኙ ማለት ነው። እነኛ 20%ዎች እኮ እናንተ አደራጅታችሁ በሙስሊም ስም ቲክታክ ከፍቶ እንድጠይቁ ወይ ደግሞ የሆነ ነገር የሆነ ባይዘው በዚህ መልኩ መጥቶ እውነቱን ያገኙ ብዙ ሰዎች አሉ።
ብዙ ሰዎች አሉ ስማቸውን ቀይሮ በቀላ ሙሐመድን አድርጎ ስሙን ቀይሮ ምናምን መጥቶ ይጠይቃል ከፋቲያ መቅራት አይችልም አላሁ አክበር በትክክል ማለት አይችልም እናንተ ያደራጃችሁት እናንተ ያሰማራችሁት ያ ነው ይሄ የታወቀ ነው ማለት ነው 20% እንደዛ ነው አንተ መስሎካል ማለት ነው ቤተሰብ እኔ በጣም ይሄ ቪዲዮ ወላሂ እኔ እንጃ አንጀቴን ነው የበላው እስቲ ቪዲዮን ላሳያችሁ ትንሽ ነው ቪዲዮ እንደ አባቴም እንደ ወንድሜም እንደ ጓደኛዬም እንደ አለቃዬም ለኔ ሁሉ ነገር ይላቸው እኔ እንኳን በሆነ ለልጆቼ እንኳን ካለ በታች አሉኝ የምላቸው አባት ናቸው ይሄ ደግሞ ለአላህ ብለ ተገናኘ ነው ምንም በቃ ከእንደውም ከኔ በእነሱ በጣም የሚወዱ እነሱ ናቸው ከኔ በላይ በጣም የሚወዱ እነሱ ናቸው እኔ ከነሱ ብዙ ተምሬያለሁ ሰው ማክበር ለሰው ማዘን እንጃ ለምን እንጃ ለኔ ሁሉ ነገር ይላቸው በቃ እኔ አሁን እዚህ ቤት ስራ ወላሂ ብለቅ እንኳን ከነሱ አንለያይም የሳኖረም አንኖረም እኛ አባት ነን ከዚህ በኋላ ምንም አሳኺ አሐድ ተግባብተናል አሳኺ እስከ ድረስ አላህ ካደረሰ ካስገባ አሐድ ተግባብተናል ከዚህ አንፃር ለኔ ምን ልበላችሁ በቃ አባትም ወንድምም እናትም እህትም ለማለት በቃ ባልተው ቆርብ ሲበልኩ እኔ ሳይተው ሳይበሉ ነው ሲገኝ ለሱ ሰዙ የሚሉት ልብስ ይገኝ ብር ይገኝ እርድ ይገኝ በግ ይምጣ والله ከዛች ፈለ ለቀልሙ ላይ የሚያስቡት እንደዚህ ያለውን ነገር መቼም አላህ ይቀበላቸው ለአላህ በሚሰሩት ነገር ካሊ ምን ነገር የለም ማሻአላህ በዚህ መልኩ ፍቅር በማከላቸው መገኘቱ እኔ በጣም አስደስቶኛል አልহামዱሊላህ ያው መቼም እኛንን እንጂ በሐሳባችን የምንለያየው እስልምና መቼም የሚሰብከው ፍቅርን ነው አንድነትን ነው ያንን ተተነኛ የራሳችን የነፍስያችንን ተከትለን ነገር ግን እንበታተናለን አላህ Subhanahu Wa Ta'ala ወአተሲሙ ቢሐብሊላሂ ጀሚዓ ወላ ተፈረቁ ይለናል አላህ Subhanahu Wa Ta'ala አንድ ያደርገን ፍቅራቸው በጣም ደስ የሚል ነው በዚህ መልኩ ነው ያሉት ለማለት ፈልጌ ነው ቤተሰቦቼ አንድ ደግሞ ካናዳ ምትሆኛ አንድ ቀንዳም አይሻ ነው ምናምን ምትባይ ቀንዳም ሴትዮ አለሽ አርፈሽ ከተቀመጥሽ መብርሃን ምስክሬ ነው አልፋታሽም ክብርሽን ይዘሽ ተቀመጪ አንቺ ቀንዳ ሚኒስከር ካርገሽ ተሽከርክረሽ ስትኖር የነበርሽ ነሽ ሃይማኖትሽን ይዘሻል ሃይማኖትሽን ያከበርሹ ክርስቲያን ልትሰልሚ ሳይሆን ሃይማኖትሽን ይዘሽ ሰው እድሜው በጫረ ቁጥር ወደ እግዚአብሔር እየተጠጋ እንደሚሄድ ሁሉ አንቺም እድሜ ሲጭር ዘለይ ስታበቂ አላህሽን ይዘሻል ስለዚህ ሃይማኖትሽን አክብረሽ ትኖሪያለሽ እንጂ አንቺ ወጥተሽ ክርስቲያን ረዱ አረብ ሀገር የሚኖሩትን ክርስቲያኖችን በሏቸው ፍረጣቸው ስቲ እኔም አንቺን ከላይ እስከ ታች እስክትገሚ ድረስ አግማምቼ ነው የምተውሽ ተከብረሽ ትቀመጫለሽ ተከብረሽ ኑሪ አሲያ ነው አሲድ የበላሽ አሲድ ላይሽ ላይ እስከሚደፋ ድረስ ክብርሽን ይዘሽ ቁጭ በይ አንቺ ያሹን አፍ እኛም አለን እንከባበር ብለን ነው አሲዳ ክብርሽን ይዘሽ ቁጭ በይ አለሌ ሸሊ ቁምጥቅ ሚኒስከር ካርገሽ ምዞሪ ቅሌታ ማን ነበርሽ እንዴ ነበርሽ በነበርሽ እንኳንም ሆነ እንደው ንግግሩ ለማለት ፈልጌ ነው ነበርሽ ማለት ያለፈው ነገር ነው እና ያለፈው ነገር ደግሞ አላህ Subhanahu Wa Ta'ala ማንንም እንኳን አሲያ እርቃኗ ምናምን ባዶ ጸጉሯ አይደል ችግር የለውም አላህ Subhanahu Wa Ta'ala እሱ ትንሽ ነገር ነው በሱ ላይ የሻረኩትን ከሽርክ በላይ ወንጀል የለም በሱ ላይ ሽርክን የሰሩ ራሱ አላህ Subhanahu Wa Ta'ala ተወብቶ ወደርሱ እስከተመለሱ አላህ Subhanahu Wa Ta'ala ይቅር ይላቸዋል እንደዛም ሆኖ እኮ ወንጀል ውስጥ ሆነን ራሱ لا تقنطوا من رحمة الله لنا لك الله سبحانه وتعالى ان الله يغفر الذنوب جميعا لنا سبحانه وتعالى ሁሉም ወንጀላችሁን ይቅር ይላችኋል ተስፋ ትቁረጡ ለና ለኮ እንኳን እዛ ወንጀል ውስጥ እንኳን ሆነም ማለት ነው እንደዚህ አይነት ተስፋ ያለው ዲን ውስጥ ነን ያለነው ተስፋ ያለው ሰው ተስፋ ያለው ዲን ውስጥ ነን ያለነው አልহামዱሊላህ ማንንም እንደምሳሳት አላህ Subhanahu Wa Ta'ala አስቀምጧል ማንንም ይሳሳታል በነብዩ አለይሂ ሰላቱ ወሰለም አንደበት ነግሮናል አላህ Subhanahu Wa Ta'ala ማንንም እንደምሳሳት ማለት ነው ከዛ ደግሞ በላጩ ደግሞ ተብቶ ወደ አላህ የሚመለሰው ስለዚህ ዛሬ አሲያ ተመልሳለች ያለፈው እኮ አለፈ አላህ Subhanahu Wa Ta'ala ተመልሶ አይላትም እሷም ደግሞ በዛ ነገር ይቀጣለው ብላ ምንም ያስፈራት ነገር የለም ምክንያቱም እስከ ተውበተች ድረስ ማለት ነው ተውባ ስለሚያብሱ ስለሚያጠፋው
ያ ነው እንደዚህ አይነት ዲን ነው ያለና በድሮ ህይወቷ ዛሬ ልታሸማቅቋት አትችልም በፍጹም ማለት ነው ምክንያቱም እሷ ዲንዋን የምታቅ በደንብ የምታቅ ዲንዋን በደንብ የምታቅ የተረዳች ሴት ነች አልহামዱሊላህ ደሞ ለዲኗ በመችለው ነገር በመችለው አቅም ድምጽ የምትሆን ሴት ነች ያንን ለማካካስ ነው መሰለኝ በጣም ብዙ ትምህርት እየሰጠች ነው እዚህ ላይ ለሴቶቻችን ብዙ ትምህርት እያስተላለፈች ነው እሷ ደግሞ መቼ ፍለጡ ግረፉ ምናምን ብላ ታውቃለች መቼ የሌላን እምነት ተሳድባ ታውቃለች ደግሞ ይሄኮ ስም ማጥፋት ነውና ለማንኛውም አሲያን እንወዳታለን ውድ ቤተሰቦቼ ዛሬ ቪዲዮ ይሄን ይመስል ነበር ቪዲዮን እንዴት አገኛችሁት ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ እላችኋለሁ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል እስከዛ ባላችሁበት ሰላም ሁኑልኝ በጣም ነው የምወዳችሁ በጣም ነው ማከብራችሁ ስለተከታተላችሁኝ እጅግ በጣም ነው ማመሰግናችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ